ሰላም ጤና ይስጥልኝ ውድና የተከበራችሁ በዓለም ዙሪያ የምትገኙ የእገሬ ልጆች ሰላማችሁ በያላችሁበት ብዝት ትበልላችሁ እያልኩኝ ዛሬ እንግዲህ ወደ ልብስ አጠባ ነው። ማለትም እኔ እያንዳንዱን ነገር የሚሰራውን የሚንቀሳቀሰውን የሚያሳያችሁ ወደ እናንተ ሼር የሚያደርገው ማለት ነው። ያው ባለንበት ቦታ በስግደት ስንኖር የምንሰራው የምንንቀሳቀሰው ኑሮአችን ምን ይመስላል የሚለውን ነገር ለማሳያት ያህል ነው። ቪዲዮን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ ደውሎንዶንም በመጫን አበረታቱኝ እና እንዲህ እያሳየውኝ ደግሞ አንዳንድ ቁም ነገር አለውን ነገር እየተጫወተን ልብስንም እያጠብኩኝ ያለውን ነገር ወደ እናንተ ሼር አደርጋለሁ ማለት ነው። በነገራችን ላይ ሁላችንም በስግደት ስንኖር የእያንዳንዳችን ያለንበት ቤት ያለንበት የምናሳልፈው የስራ አይነቱ የሰው ጸባይ ሁሉ ነገር የተለያየ ነው። በጣም የተለያየ ነው። ተመሳሳይ አይደለም እና እኔ ለምሳሌ እንዲህ የሚሆነው ስላየውኝ ነው። ከዚያ በፊት ሌላ ቤትም ሰርቻለሁ። በሰራሁት ቤት ያለውን ጸባይና አሁኑ ያለውበት ቤት ውስጥ ያለው ጸባይ የተለያየ ስለሆነ እኔ ጋር ያለው ሌሎች ጋር ካለው ጋር በምንም ታምር አይመሳሰልም። ሌላው ደግሞ አንቺ ጋር ያለው እኔ ጋር ያለው ጋር አይመሳሰልም። ለምሳሌ እኔ ከዚያ ፊት ሌላ ቦታ ስሰራ ማለት ነው እንደዚህ ልብስ ሲያጥብ ለልብስ የሚሆን ማቴሪያል ማለት ነው አጠቃላይ ከሳሙና ከአካባቢ ከሻምፖ ከሁሉ ነገር አንስቶ ማለት ነው በበቂ ሁኔታ የማያሟሉትም አሉ የሚያሟሉትም አሉ ማለት ነው። የምንሰራው የነሱን ስራ የምናጥበው የነሱን ልብስ ሆኖ ሳለ እኛ እቃ ሲያልቅ በመሳቀቅና በቃ እናልቃለን። በቃ በጣም ስንናገር ራሱ እንዴት በስነ ስርዓት አትጠቀሚም ወይ? እንዴት ነው አንቺ የምትጠቀሚ? ደፍተሹ ነው ወይ? በቃ በእውነት እኔ ያጋጠመኝ እውነቷን ነው የሚያወራው ማለት ነው። እኔ ከዚያ በፊት እየሰራሁኝ አንድ 5 ወር ሌላ ቤት ሰርቼ ነበረና 5 ወር በሰራሁበት ቤት ውስጥ ያጋጠመኝን ነገር ልንገራችሁ። ሳሙና ሲያልቅ ማለት ነው አለቃ ብዬ ስናገራት እንዲገዙ ማለት ነው። ከዛ ጠጥተሽ ነው አላለችኝም። እንዴት ይጠጣል? ሰውን እኮ አንዳንድ ሰውን እንደ ሰው አይቆጥሩም ማለት ነው። ከዚህ ፊት ሌላ ቤት ሰርቼ ነበረ እዚህ ሳልገባ በፊት ማለት ነው። እና ደግሞ ሁሉን ስራ አንድ ላይ የምትሰሩት ሲሆን እንዳለ የቤቱን አስቤዛ የምትናገሩት እናንተ ናችሁና ከዛም ደግሞ ምግብ ሲሰራ ዘይት አልቆብኝ ዘይት አለቃ ብዬ ስነግራት እንዴ እሱንም ጠጥተሽ ነው ወይ አለችኝ። አረ ጉድፈላ የባሰ አታምጣልኩኝ። እና ደግሞ ሌላውንም ሊጨምርላችሁ የምሬን ነው የምላችሁ ማለት ነው። ይሄ ፎጣ ኩሽና ውስጥ የምትጠቀሙት አርጅቶ የሆነ የሚበጣጠስበት ወቅት እኮ አለ እና እሱን ፎጣንም አዲስ ገዝቶ እንዲያመጡ ፈልጌ ፎጣ አለቀ። ፎጣ እንዴት ያልቃል? በልተሹ ነው ወይ አለችኝ። አረ ጉድ ፈላ ራስ ምታት ነው የሚይዘኝ ማለት ነው። እያንዳንዱ እቃ ባለቀ ቁጥር እኔ ለመናገር አሁንስ ምን ትለኝ ይሁን አሁንስ ደግሞ ምን ትናገረኝ ይሁን እያልኩኝ በየለቱ ማለት ነው ሰውነቴ እልቅ እያለ ስንት ኪሎ እየቀነስኩኝ ማለት ነው። ኪሎ መቀነስ ሲሎርባር ነው ውስጤ በጭንቀት እኮ ወደ ሌላ በሽታ ነው በእውነት የሚሄደው ማለት ነው። በጭንቀት ሊሞት ማለት ነው። ተጨንቄ ሊሞት ማለት ነው። ካጋጠመኝ ነገር ሁሉ በስማም እዛ ቤት እና 5 ወር ብቻ ነው እዛ ቤት የቆየሁትና 5 ወር በቆየሁበት ጊዜ በነገራችን ላይ ለራሴ የሚያስፈልገኝን ማቴሪያል ራሱ አያሟሉም ነበረ። ደሞስሽን ከሰጠንሽ የሚያስፈልግሽን በብርሽ ግዢ ነው ነበረ የሚሉኝ። ከዛም እኔ በቃ እስካለሁበት ብዬ ከደሞሴ 100 ብር እያስቀረሙኝ ነበረ ለእኔ ለራሴ ሳሙና ሁሉ ነገር የሚያሟለው ማለት ነው የራሴን ማለት ነው። አረ እንደዚህ አይዘለቅም አልኩና 4 ወር ከቆየኑ በኋላ ወይ ብር ጨምሮ ወይስ ቢሮ ውሰዱኝ ብዬ ጥምድ በቃ ኮስተር ብዬ ማለት ነው። በቃ እሳት ሆንኩኝ። በቃ ከፈለጋች ኢትዮጵያም ትታሳፈረኝ ብዬ ማለት ነው። ከዛ የመጨረሻ ምርር ስለባት በቃ ደጋግሜ ሲጨቃጭቃት ማለት ነው ወሰደችኝ ቢሮ። ተመስገን ቢሮ ላይ 4 ቀን ቆይቼ አሁን ያለውበትን ቤት ገባው ማለት ነው። አረ በስመ አብ ተመስገን። አሁን ባለውበት ቤት ውስጥ ማለት ነው ይኸው አንድም ቀን ለሳሙና ተጨንቄ አላቅም። አንድም ቀን ተጨንቄ አላቅም። አሁን ከላይ እስከ ታች የሚታዩት ይሄ ሁሉ ማለት ነው
የልብስ ነው የቤት ነው በቃ እንዳለ አንድም ቀን ተጨንቄ አላቅም። ይሄ ሁሉ ማለት ነው። በስመ አብ ማሻአላ ሴትዬ ማሻአላ ሁሉም ነገር ሳያልቅ እያለ ትርፍ ነው የምትገዛው ማለት ነው። እዚህ ቤት መጥቶ እንግዳ ልብስ ለማጠብ መሳቀቅ መጨነቅ የለም። ገና ብዙ ነን ጓደኞች የሚመጣሉ አርብና ቅዳሜ እንደዚህ እሁድ ምንም በቃ በምንም ታምር አንሳቀቅም። በቃ ቤቷ ሁሌ ሙሉ ነው ማሻአላ መጨናነቅ የለም እና ደስ አይልም። በጣም ነው እኔ ደስ የሚለኝ ማለት ነው። በጣም አቤት እና ከማይመቹ ቤት ለማውጣት ወዲያ አትበሉ። እግዚአብሔርን ቻንሳችሁን ሞክሩ። እና ምን ለማለት ፈልጌ ነው የሚያስፈልጉን ነገር ሲያሟሉ በጣም ደስተኛ ሆነን ነው የምንሰራው ማለት ነው። በጣም ልባችን ርፍ ይላል እንደ ራሳችን ነገር ማለት ነው። በነገራችን ላይ እስከ ኖረንበት እኮ የምንጨነቀውም የምንጠቀሙም እኛ ነን። እና የኔ አመለካከት በቃ ቤቱ እንደዚህ ሙሉ ሲሆን በጣም ነው ደስተኛ የሚሆነው ማለት ነው። እዚህ ቤት እንደውም ሳያልቅ ቀድመሽ ንገሪ ነው እንጂ የሚባለው እንደዚህ ለመናገር የማልሳቀቅበትን ቤት ፈጣሪ ያደረሰኝና በጣም ደስ ብሎኛል በእውነት። እና ባለውበት ቦታ ደስተኛ እንዲሆንና ደስተኛ ሆኜ እንዲሰራ ከሚያደርጉኝ ነገሮች አንደኛና ዋነኛ ነው። እና በጣም ነው የሚያስደስተው። ይሄ አንድ ነገር ሲያልቅ እንዴት አለቀ፣ ለምን አለቀ፣ ምን አርገሽ ነው፣ ደፍተሽ ነው፣ ጠጥተሽ ነው፣ ምን አርገሽ ነው የሚሉትማ ራስ ምታት ነው የሚያስይዙት። ወይኔ እንደኔ ያጋጠማችሁ እስቲ ትኖራላችሁ? በስማም በጣም ከባድ ነው፣ በጣም ከባድ ነው። ብቻ በጣም ከባድ ነው። ከእንደዚህ አይነቶች ፈጣሪ ጠብቀን። እንግዲህ ባለንበት ቦታ ሁሉ ነገር ሲሟላ ነው ደስ የሚለን እና እንደዛ እየሰራን ደግሞ ራሳችንን መጣል የለብንም። እንግዲህ ሻይ ነገር ሊጠጣ ወደ ኩሽና ገባው። ሻይ ነገር ቡና ነገር ስራ ሲያልቅ እንበላለን፣ ስራ ሲያልቅ እንጠጣለን ካለን በጣም ነው የምንጎዳ። በመሃል ለኛ የሚያስፈልገንን ነገር የሆድ ነገር ሆድ ይቆርጣል አይደል የሚባለው። ባላ ጥጥት ማድረግን እንዳትዘናጉ ውዶቼ። እንግዲህ ለዛሬ ያለኝ ቪዲዮ ይሄ ነው። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። እወዳችኋለሁኝ። ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ በዚህ እሰናበታለሁ። ባይ ባይ።